ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች የተስፋፋ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የምግብ ዋስትና ለማረጋገጥና ገበያን ለማረጋጋት ከመቼውም ጊዜ በበለጠ በማሳ ዝግጅት ላይ መሆናቸውን በሀዲያ ዞን የሶሮ ወረዳ አርሶ አደሮች ተናገሩ። በማክሮ ኢኮኖሚ ማሻሻያው መተግበር የጀመረው ገበያ መር የውጭ ምንዛሪ ተመን ስርዓት በህጋዊ መንገድ የሚላከውን ሬሚታንስ እንዲሻሻል ማድረጉን የኢትዮጵያ ዲያስፖራ አገልግሎት አስታወቀ። ከውጭ ቀይ መስቀል በጋዛ እርዳታ ማከፋፈያ ማዕከል ቢያንስ 21 ሰዎች መሞታቸውንና በርካቶች መቁሰላቸውን ገለጸ። በዝርዝር ወደምናያቸው ዜናዎች አልፈናል። ከዜናዎቹ ጋር አክሊሉ አማረ ነኝ። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች የተስፋፋ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል በሀላባ ዞን ወይራ ጂጆ ወረዳ ሲምቢጣ ቀበሌና በከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ቀበሌ ሞዴል የገጠር መንደሮች ግንባታን አስጀምረዋል። ዘመኑ ዮሐንስ ዝርዝሩን ይዟል። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ ሲምቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን ማስጀመራቸውንም ጠቅላይ ሚኒስትሩ አስታውቀዋል። ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብዓቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ እንደሆኑም ጠቅላይ ሚኒስትሩ አክለዋል። በአካባቢው ከ2000 ሄክታር መሬት በላይ በመስኖ የለማ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ መሆኑን የጠቆሙ ጠቅላይ ሚኒስትሩ ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረውን አካባቢ የልማት ተምሳሌት አድርጓል ሲሉ አክለዋል። በተመሳሳይ ጠቅላይ ሚኒስትሩ በከምባታ ዞን የተለያዩ የልማት ስራዎችን ምልከታ ያደረጉ ሲሆን የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን ነው ብለዋል። ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ቀበሌ የገጠር ኮሪደር ልማትን አስጀምሯል። በተጨማሪም በቀበሌው የሚኖረው የአንድ አርሶ አደር ሞዴል የገጠር መንደርን የጎበኙ ሲሆን አርሶ አደሩ ጽዱ፣ ጤናማና ለማየት እጅግ ማራኪ የሆኑ የመኖሪያ አካባቢን በመኖሪያ ግቢ ውስጥ በመፍጠር ምሳሌ የሚሆን ስራ ማከናወኑን ነው የገለጹት። ጠቅላይ ሚኒስትሩ አክለውም አርሶ አደሩ ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና ጓሮ አትክልት ልማት ላይም ንቁ ተሳትፎ እያደረገ መሆኑን ጠቁመው ይህ ስራ በሁሉም አካባቢዎች በትብብር ሊሰፋ እንደሚገባ ጠቅሰዋል። እንዲሁም በዞኑ ልዩ የተፈጥሮ ገጸ በረከት የሆነው አንበርቾ ተራራን በማህበረሰብ ተሳትፎ የኢኮቱሪዝም ማዕከል ለማድረግ የተከናወኑ ስራዎችም እጅግ የሚደነቁ ናቸው ሲሉም ጠቅላይ ሚኒስትሩ ተናግረዋል። በተራራው የተገነባው 777 የመወጣጫ ደረጃ አካባቢውን ተደራሽ የመስህብ ስፍራ ያደረገው ሲሆን ተራራ መውጣትና የተለያዩ የአዋፍ ዝርያዎችን መመልከት የሚወዱ ቱሪስቶች ወደዚህ ስፍራ በመምጣት ማራኪ ጊዜን ማሳለፍ ይቻላል ማለታቸውን ከጠቅላይ ሚኒስትሩ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ጠቅላይ ሚኒስትሩ ማምሻውን ሀዲያ ዞን ሆሳና ከተማ የገቡ ሲሆን የተለያዩ የልማት ስራዎችን ምልከታ አድርገዋል። የምግብ ዋስትና ለማረጋገጥና ገበያን ለማረጋጋት ከመቼውም ጊዜ በበለጠ በማሳ ዝግጅት ላይ መሆናቸውን በሀዲያ ዞን የሶሮ ወረዳ አርሶ አደሮች ተናገሩ። የወረዳ ግብርና ጽሕፈት ቤት በበኩሉ በወረዳው በዘንድሮ መኸር እርሻ በተለያዩ የሰብል አይነቶች ከ17900 ሄክታር በላይ ማሳ ለመሸፈን ታቅዶ ዝግጅት ላይ መሆኑን አስታውቋል። ቤተልሔም ደመቀ ተጨማሪውን ይዛለች። በሶሮ ወረዳ አረረና እና ሁለተኛ ሃንቆታ ቀበሌያት ያነጋገርናቸው አርሶ አደሮች በሰጡት አስተያየት ከበልግ እርሻ ስራ ጎን ለጎን የምግብ ዋስትናን ለማረጋገጥና ገበያን ለማረጋጋት ከመቼውም ጊዜ በበለጠ በማሳ ዝግጅት ላይ መሆናቸውን ገልጸዋል። የዘርፉ ባለሙያዎች የመኸር ወቅት ተግባራትን ስኬታማ ለማድረግ ግንዛቤ እየፈጠሩ እንደሚገኙም አርሶ አደሮቹ ተናግረዋል። የማዳበሪያና የምርጥ ዘር አቅርቦት ለግብርናው ምርትና ምርታማነት እድገት የሚኖረው አስተዋጽኦ ከፍተኛ ነው ያሉት አርሶ አደሮቹ ባለድርሻ አካላትም የግብአት ውስንነት እንዳይኖር በትኩረት ሊሰሩ ይገባልም ብለዋል። የዘንድሮ የመኸር እርሻ ስራን ለማሳካት አርሶ አደሩን የማንቃት ስራ እየተሰራ መሆኑንም በወረዳው አረረናና ሁለተኛ ሃንቆታ ቀበሌ የሰብል ልማት ባለሙያዎች ተናግረዋል። የክህሎት ስልጠና በመስጠት ሙሉ ፓኬጅ በአግባቡ እንዲጠቀሙ የማድረግ ስራ እየተሰራ እንደሆነም አስታውቀዋል። የዘንድሮ መኸር እርሻ ስራ የታቀደውን ምርት ለማግኘት የታረሰ ማሳ በተፈጥሮና በሰው ሰራሽ አደጋዎች እንዲጠብቁ ከማድረግ አኳያ ቅድመ ዝግጅት
ስራዎች በልዩ ትኩረት እየተሰሩ መሆኑንም የተፈጥሮ ሀብት ጥበቃ ባለሙያዎች ገልጸዋል። ከዚህ ቀደም በአርሶ አደሮች ላይ ከማሳ ጥበቃና እንክብካቤ ጋር በተያያዘ የሚስተዋሉ ጉድለቶችን በማረምና ጥንካሬዎችን ለማስቀጠል የባለሙያዎች ድጋፍና ክትትል ወሳኝ እንደሆነም ባለሙያዎቹ ተናግረዋል። ምርትና ምርታማነትን የሚያሳድጉ ቴክኖሎጂዎችን አርሶ አደሩ በአግባቡ እንዲጠቀም ማድረግን ጨምሮ ከወረዳ እስከ ቀበሌ መዋቅር ድረስ ያለው ባለድርሻ አካላት ከቅድመ ዝግጅት ጀምሮ ለእርሻው ስራ ውጤታማነት የሚያበረክተው አስተዋጽኦ የጎላ መሆኑን የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ ተመስገን ገጌቦ ተናግረዋል። ለግብርና ዘርፉ ትኩረት በመስጠት የአርሶ አደሩን ምግብ ዋስትናን ለማረጋገጥ ግብርናውን የማዘመን ስራ በትኩረት እየተሰራ እንደሆነም ጠቁመዋል። ምርትና ምርታማነትን በማሳደግ የማሳ ዝግጅት ወሳኝ በመሆኑ ክላስተርን መሰረት ባደረገ የግብርና ስራ ላይ በትኩረት እየተሰራ እንደሆነም አቶ ተመስገን ተናግረዋል። የሶሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሊሬ ደልከሶ እንደገለጹት በወረዳው የዘንድሮ የመኸር እርሻን ውጤታማ ለማድረግ ከግብአት አቅርቦት ጀምሮ ዘመናዊ ቴክኖሎጂ በአግባቡ ከመጠቀም አኳያ ቅድመ ዝግጅት ስራዎች በልዩ ትኩረት እየተሰራ ነው ብለዋል። በወረዳው በዘንድሮ መኸር እርሻ 29717 አርሶ አደሮችን በማሳተፍ በተለያዩ የሰብል አይነቶች ከ17900 ሄክታር በላይ ማሳ በመሸፈን 422104 ኩንታል ምርት ከዋና ዋና ሰብሎች ለማግኘት ታቅዶ እየተሰራ መሆኑንም አቶ ሌሬ ጠቁመዋል። ለመኸር እርሻ የሚያስፈልገውን 3304 ኩንታል ምርጥ ዘርና 32960 ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ እስካሁን ባለው ሂደትም 4000 ኩንታል ማስገባት መቻሉንም ተናግረዋል። በበልግ ወቅት የአፈር ማዳበሪያ አቅርቦት ሂደት የተሻለ ነው ያሉት አቶ ሊሬ በመኸር እርሻ ወቅትም እጥረት እንዳያጋጥም ለአርሶ አደሩ በወቅቱ ተደራሽ ለማድረግ እየተሰራ ነው ብለዋል። አርሶ አደሩ ከበልግ ስራ ጎን ለጎን የመኸር እርሻ ዝግጅት ስራዎችን በተጠናከረ መንገድ እያከናወነ እንደሆነም አንስተዋል። በየደረጃው የሚገኙ አርሶ አደሮች፣ ባለሙያዎችና ሌሎችም ባለድርሻ አካላት ተቀናጅተው በመስራት የግብርና ምርትና ምርታማነትን ለማሳደግ መረባረብ እንዳለባቸውም አሳስበዋል ሲል ባልደረባችን ተመስገን ታደለ ዘግቧል። በሆሳና ከተማ የሚስተዋለውን የትራንስፖርት እጥረት ለመቅረፍ የሚመለከተው አካል አፋጣኝ መፍትሄ ሊሰጥ እንደሚገባ ያነጋገርናቸው የከተማዋ ነዋሪዎች ተናገሩ። ምንተዋብ እያሱ የህብረተሰቡን ማህበራዊና ኢኮኖሚያዊ እድገት ከሚያፋጥኑ ነገሮች አንዱ የትራንስፖርት ዘርፍ ነው። በሆሳና ከተማ የትራፊክ መጨናነቅ ለመቀነስና የከተማዋን እድገት ለማሳለጥ ታስቦ ባለ 3 እግር ተሽከርካሪዎችን ዋና ዋና መንገዶች ላይ አገልግሎት እንዳይሰጡ የማድረግ ተግባር በቅርቡ ስራ ላይ መዋሉ የሚታወስ ነው። በጉዳዩ ዙሪያ በከተማው ያነጋገርናቸው የከተማዋ ነዋሪዎች የተሽከርካሪ እጥረት ወደሚፈልጉበት ቦታ በጊዜ ደርሰው ጉዳያቸውን እንዳያስፈጽሙ ተግዳሮት እንደሆነባቸው ተናግረዋል። ከመጠን በላይ መጫን እንደሚስተዋል ያነሱት ነዋሪዎቹ ይህም ማህበረሰቡን ለተለያዩ የጤና እክል እየዳረገ በመሆኑ ተገቢው ክትትል ሊደረግ ይገባል ብለዋል። ለተሽከርካሪ እጥረት የሚመለከተው ክፍል አፋጣኝ መፍትሄ እንዲያበጅ ጠይቀዋል። የሆሳና ከተማ የትራፊክ ቁጥጥር ዲቪዥን ኃላፊ ኮማንደር ለገሰ ማንችሬ በበኩላቸው ህብረተሰቡ ያነሳው ጥያቄ ተገቢነት ያለው መሆኑን ጠቅሰው ችግሩ ሊከሰት የቻለው በተሽከርካሪ እጥረት የተነሳ መሆኑን ገልጸዋል። ኮማንደር ለገሰ አክለውም በጉዳዩ ዙሪያ ከሚመለከታቸው አካላት ጋር በመሆን እንቅስቃሴ እየተደረገ መቆየቱን አስታውሰው ጉዳዩ በቅርቡ እልባት እንደሚያገኝ አብራርተዋል። የሆሳና ከተማ አስተዳደር የመንገድ ልማትና ትራንስፖርት ጽሕፈት ቤት ኃላፊ አቶ ተሾመ ኤርቆጮ ከከተማው እድገትና መስፋፋት ጋር ተያይዞ ባለ 3 እግር ተሽከርካሪዎች በዋና ዋና መንገዶች አገልግሎት እንዳይሰጡ መደረጉን አስታውሰው በዚህም ሳቢያ የተሽከርካሪ እጥረት ማጋጠሙን ገልጸዋል። ያሆዴ የተሰኘ ማህበር በመመደብ ህብረተሰቡን የማገልገል ስራ እየተሰራ መሆኑን አንስተው በ3ቱም ዋና ዋና መንገዶች የተለያዩ ተሽከርካሪዎች ለህዝቡ አገልግሎት እየሰጡ መሆኑን ጠቅሰው ይሁንና አሁንም ክፍተቶች መኖራቸውን አብራርተዋል። ከህጋዊነት ጋር ተያይዞ ያለውን ችግር ለመቅረፍ በርካታ ስራዎች እየተሰሩ መሆኑን ጠቅሰው ህብረተሰቡም ከመጠን በላይ የሚጭኑ አሽከርካሪዎች ሲያጋጥሙት የራሱን መብት የማስጠበቅ ኃላፊነቱን እንዲወጣ አሳስበዋል። እንደ ባልደረባችን ሉጂና ዮሐንስ ዘገባ የማታ ትራንስፖርት አገልግሎት በተመለከተ ከጊዜ ወደ ጊዜ መሻሻሎች መኖራቸውን ጠቅሰው ተሽከርካሪ የመጨመር ተግባር እየተሰራ እንደሆነና በቦታው ተመድበው የሚሰሩ ማህበራት በባለቤትነት ካልሰሩ በህግ አግባብ ተጠያቂ እንደሚሆኑ አቶ ተሾመ ገልጸዋል። በማክሮ ኢኮኖሚ ማሻሻያው መተግበር የጀመረው ገበያ መር የውጭ ምንዛሪ ተመን ስርዓት በህጋዊ መንገድ የሚላከውን ሬሚታንስ እንዲሻሻል ማድረጉን የኢትዮጵያ ዲያስፖራ አገልግሎት አስታወቀ። በበጀት ዓመቱ 9 ወራት ብቻ ከ5 ቢሊዮን የአሜሪካን ዶላር በላይ ሬሚታንስ ወደ ሀገር ውስጥ መላኩም ተገልጿል። ሊዲያ ጴጥሮስ ዝርዝሩን ይዛለች።
የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ እንደተናገሩት መንግስት በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንንና ትውልደ ኢትዮጵያውያን ያፈሩትን ሀብትና እውቀት በሀገራቸው ኢንቨስትመንት በማድረግ ተጠቃሚ የሚሆኑበትን ሁኔታ ሲያመቻች ቆይቷል። በተደረጉ የምጣኔ ሀብት ማሻሻያዎችም የዲያስፖራ ኢንቨስትመንትና ሬሚታንስ ለማሳደግ ትኩረት መሰጠቱን ገልጸዋል። እንደ ዋና ዳይሬክተሩ ገለጻ በማክሮ ኢኮኖሚ ማሻሻያው ገበያ መር የውጭ ምንዛሬ ተመን ስርዓት መተግበሩ በባንኮችና በትይዩ ገበያው መካከል ያለውን ዛሬ ልዩነት በማጥበብ በህጋዊ መንገድ የሚላከውን ገንዘብ እንዲጨምር አድርጓል። ለአብነትም በ2016 ዓ.ም አጠቃላይ የተላከው ሬሚታንስ 4.4 ቢሊዮን የአሜሪካን ዶላር መሆኑን በማንሳት በ2017 ዓ.ም 9 ወራት ብቻ 5.1 ሚሊዮን የአሜሪካን ዶላር ወደ ኢትዮጵያ መላኩን ተናግረዋል። ባለፈው ዓመት ሙሉ ዓመት የተላከው 4.4 ቢሊዮን የአሜሪካን ዶላር ነበር። በዚህ ዓመት በ9 ወር የተላከው 5.1 ቢሊዮን የአሜሪካን ዶላር ነው። ጭማሪ ያለው ህጋዊ መንገድ የመላኩ ሁኔታ በጣም ጨምሯል። የሆነበት ዋናው ምክንያት ብለን የምናምነው የውጭ ምንዛሬው ወደ ገበያ የተቀራረበ ማሻያ በመደረጉ ነው። በሁለተኛ ደረጃ ደግሞ በህገወጥ መንገድ የሚደረገው የገንዘብ ልውውጥ በጣም ከፍተኛ የሆነ ቅጣት የሚያስከትል በመሆኑ ጭምር ነው። ለኢንቨስትመንት የተዘረጉ ምቹ ሁኔታዎችን በመጠቀም ዲያስፖራው በሀገሩ ላይ ለኢንቨስትመንት ተሰማርቶ ተጠቃሚ እንዲሆን የማስተዋወቅ ስራ እየተከናወነ ይገኛል ብለዋል። በዚህም በግላቸው እንዲሁም ለውጭ ባለሀብቶች በተፈቀዱ ዘርፎች ላይ ደግሞ በጥምረት ለመስራት በሂደት ላይ የሚገኙ ዲያስፖራዎች መኖራቸውን ጠቅሰዋል። የኢትዮጵያ ሰነደ ሙዓለ ነዋይ ገበያ መክፈት ዲያስፖራው በአካል መገኘት ሳያስፈልገው ካለበት ሆኖ በዲጂታል መንገድ አክሲዮን በመግዛትና በመሸጥ ኢንቨስትመንት ማድረግ የሚችልበት እድል መፈጠሩን ጠቁመዋል። ዲያስፖራው ኮንፈረንስ ቱሪዝም፣ በበጎ ፍቃድ አገልግሎት፣ በእውቀት ሽግግር፣ በአረንጓዴ አሻራና ሌሎች ሀገራዊ ጉዳዮች ላይ በንቃት እየተሳተፈ እንደሚገኝ አምባሳደር ፍጹም ተናግረዋል። ዲያስፖራው ሀገራዊ በሆኑ ፕሮጀክቶች ላይ እየተሳተፈ ሲሆን ለታላቁ ህዳሴ ግድብ የመጨረሻ አሻራውን ያኑሩ በሚል መሪ ሀሳብ 2 ወር ባልሞላ ጊዜ ውስጥ 1.2 ሚሊዮን ዶላር ድጋፍ ማድረጉን አንስተዋል። ዲያስፖራውንም በኢንቨስትመንት ዘርፍ ያለውን የማስፋፋት አዳዲስ የመምጣት ሁኔታው እየቀጠለ ነው ያለው ማለት ነው። የውጭ ባለሀብቶችም ጭምር በፊት ባልተፈቀዱ የስራ መስኮች ላይ እንዲገቡ እየተደረገ ያለበት ሁኔታ ስላለ አንዳንድ ዲያስፖራዎች ደግሞ ካላቸው ትውውቅና በአንድ ኩባንያ ውስጥም ከውጭ ባለሀብቶች ጋር አብረው በመስራት ላይ ከመሆናቸው ጋር ተያይዞ የሚሰሩበትን ተቋም ኩባንያ ጭምር ይዘው የመጡ 2 ትላልቅ ኩባንያዎች አሉ። አንድ ከእንግሊዝ የመጣ አለ፣ አንድ ከፈረንሳይ እንደዚሁ ዲያስፖራዎቹ ያመጧቸው ማለት ነው። ስለዚህ እነሱም ትልቅ ተጽዕኖ ፈጥረው ባለሀብቶችን መሳበም የሚችሉበት የሚሰሩበትን መስሪያ ቤት ራሱ ወይም በግብይት የሚገናኙበትን ወይም ራሳቸው መልምለው የሚያመጡበት ሁኔታም አለ። በአውሮፓ የዲፌንድ ኢትዮጵያ አብይ ኮሚቴ አባልና በጣሊያን የሚኖሩ ኪያ ነጋሽ በሀገራዊ ፕሮጀክቶች ብሔራዊ ጥቅሞች ላይ ከኢትዮጵያ ኤምባሲ ጋር በቅርበት እየሰሩ መሆኑን ተናግረዋል። በታላቁ ህዳሴ ግድብ በገበታ ለሀገር ፕሮጀክቶችና ሌሎች ሀገራዊ ፕሮጀክቶች ላይ የነቃ ተሳትፎ ሲያደርጉ መቆየታቸውን አስታውሰው ቀጣይም የባህር በር ጉዳይ ጨምሮ የኢትዮጵያ ብሔራዊ ጥቅም ለማስከበር እንደሚሰሩ ጠቁመዋል። የሀገር ናሽናል ኢንተረስቶች በጊዜው እየተነሱ ያሉ የባህር በር ጉዳይ ጥያቄዎች አሉ። በጣም ብዙ ነገር አለና እሱን ከኢትዮጵያዊነት ጋር የተያያዘ ነገር ከሀገር ጋር የተያያዘ ነገር ስለሆነ ትኩረታችንን የኢትዮጵያ ናሽናል ኢንተረስት ላይ አድርገን በሱ ጉዳይ ወደኋላ ባንል ሁሉም ኢትዮጵያዊ በአንድነት በአንድ ላይ በጋራ ቆሞ የኢትዮጵያ ናሽናል ኢንተረስት ጉዳይ ይመለከተኛል ማለት አለብን። የኖርዌይ ነዋሪ የሆኑት አቶ ካሳውን ገድሉ በበኩላቸው የአረንጓዴ አሻራ ጨምሮ የሀገርን ልማት የሚያፋጥኑ ፕሮጀክቶችን ብሔራዊ ጥቅምን የሚያስጠብቁ ስራዎች ላይ እየተሳተፉ መሆናቸውን ገልጸዋል። መንግስት ያደረገውን የውጭ ምንዛሬ ተመን ማሻሻያ ተከትሎ በዲያስፖራው ዘንድ በህጋዊ መንገድ ገንዘብ ወደ ሀገር ቤት የመላክ ፍላጎት መጨመሩን ተናግረዋል። ለኢንቨስትመንት ምቹ ሁኔታዎችን ለመፍጠር መንግስት እየወሰዳቸው የሚገኙ ማሻሻያዎች የሚበረታቱ መሆናቸውን በማንሳት ለኢንቨስትመንት ምቹ ሁኔታዎችን ለመፍጠር መንግስት እየወሰዳቸው የሚገኙ ማሻሻያዎች የሚበረታቱ መሆናቸውን በማንሳት ኢንቨስትመንት ለማድረግ በሂደት ላይ እንደሆኑም አስረድተዋል። ኢንቨስትመንትና ኢዝ ኦፍ ዱይንግ ቢዝነስ ምናልባት የዛሬ 2 ዓመት አዲስ አበባ በነበርኩበት ጊዜ ከነበረውና ከ2 ወር በፊትም አዲስ አበባ ነበርኩኝ። አሁን ካየሁት አንፃር ካየነው በጣም መሻሻሎች አሉ።
ለዚህ እየተሰሩ ያሉትን ስራዎች ሪኮግናይዝ ማድረግ ያስፈልጋል። ሲግኒፊካንት የሆኑ መሻሻሎች አሉ። በሀገር ውስጥ እየተደረገ ያለውን የምጣኔ ሀብት ማሻሻያ በመጠቀም ሬሚታንስን በህጋዊ መንገድ በመላክ በኢንቨስትመንት በመሳተፍ ለብሔራዊ ጥቅም በጋራ በመቆም ለሀገር እድገት መስራት ይኖርብናል ብለዋል ሲል ኢዜአ ዘግቧል። ሀገራዊ ምክክሩ ዘላቂ ሰላማዊ የተረጋገጠና በኢኮኖሚ የበለጸገች ኢትዮጵያን ለመገንባት ትልቅ መሰረት የሚጥል መሆኑን የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ የምክክር ምዕራፍ ተሳታፊዎች ገለጹ። ለምለም ዩኤል በሀገራዊ የምክክር ኮሚሽን አስተባባሪነት ከግንቦት 22 እስከ 24 ቀን 2017 የተካሄደው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ተጠናቋል። ተቋማትና ማህበራቱም ለኮሚሽኑ እንዲቀርቡ የለዩዋቸውን አጀንዳዎች ያስረከቡ ሲሆን አጀንዳዎቹንም ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ ምክትል ዋና ኮሚሽነር ሂሩት ገብረስላሴና ኮሚሽነር ዶክተር አምባዬ ኡጋቶ ተረክበዋል። የምክክር ተሳታፊዎች በሰጡት አስተያየት ሀገራዊ ምክክር የሚያግባቡ ጉዳዮችን ዘላቂ መፍትሄ የሚሰጥ ነው ብለዋል። የምክክር ተሳታፊ ሳይድ ቃሲም ምክክሩ በሀገሪቱ ዘላቂ ሰላምና ልማት ማረጋገጥ የሚያስችል ሁነኛ መፍትሄ መሆኑን ተናግረዋል። ምክክሩ ለሀገራዊ ችግር ሁነኛ መፍትሄ በመስጠት የተረጋጋችና የበለጸገች ሀገር ለመገንባት ትልቅ ፋይዳ ያለው መሆኑንም ተናግረዋል። የመድረኩ ተሳታፊ ፋጡማ ሁሴን በበኩላቸው ችግሮችን በዘላቂነት በመፍታት ለሀገር ዘላቂ እድገት መሰረት የሚጥል መሆኑን ተናግረዋል። ስለዚህም ሁሉም የህብረተሰብ ክፍል በምክክሩ ሂደት በመሳተፍ ለሀገር ዘላቂ ልማት የበኩሉን ሚና ሊወጣ እንደሚገባም ገልጸዋል። ሀገራዊ የምክክር መድረኩ ለመጪው ትውልድ የተሻሻለች ሀገር ለማስረከብ ትልቅ አጋጣሚ በመሆኑ ሁሉም በነቂስ ሊሳተፍ እንደሚገባ የገለጹት ደግሞ የመድረኩ ተሳታፊ አባገዳ ሰቦቃ ለታ ናቸው። ሁሉም ጥያቄዎች ወደ ወንበር መጥተው ከሁሉም ጥያቄ ያለኝ ከሚል ማህበረሰብ ጋር በወከለው ተወካይ ተነጋግሮ ወደ መፍትሄ ሄደን ለአንዴና ለመጨረሻ ጊዜ ይሄንን የግጭትና የቅራኔ መንስኤዎቹን ዘግተን እችን ሀገር ልክ እንደምንጠብቃት ለሁሉም ምቹ የሆነች የተረጋጋችና ሰላሟ የተጠበቀ ኢኮኖሚ በለጸገ ሀገር ከመመስረት አንፃር ትልቅ ፋይዳ አለው ብዬ ነው ማምነው። ይህ የምክክር ሂደት ደግሞ ለመጀመሪያ ጊዜ በኢትዮጵያ የተደረገ በመሆኑ ምክክሩ ችግራችንን ይፈታል ብለን እናስባለን። አምነንበትም ነው እዚህ የተሰባሰበው ምሁርም የሃይማኖት መሪ ለዚህ ምክክር ቁጭ ያለው። ስለዚህ ሀገርን ያሻግራል ብለን እናምናለን። በሀገር ጉዳይ ላይ ሀገር ተሰብስቦ መመካከር አስፈላጊ ነው። ይሄ እንደውም ልምድ መሆን አለበት፣ መለመድ አለበት። ያልተቋረጠ ምክክር ማድረግ አለብን። ኢትዮጵያ አደገች ማለት ደግሞ አገራችንን ለልማት እያለማ እያደገ እቺን ያደገችውን አገር ለልጆቻችን እናስረክባለን። ለዚች አገር መመካከርና ሰላም መፍጠር ነው። ሰላም ከሌለ እድገት አለ ማለት አይቻልም። የመድረኩ ተሳታፊ ሱልጣን ቱሱ በሰጡት አስተያየትም ሀገራዊ ምክክሩ አንድነትን፣ አብሮነትንና ሁለንተናዊ ተጠቃሚነትን እውን የሚያደርግ መሆኑን ተናግረዋል። ሀገራዊ ምክክሩን ሁሉም ኢትዮጵያ ሊጠቀምበት የሚገባ ትልቅ እድል መሆኑን ጠቁመው ሁሉም ሀሳቡን በነጻነት ወደ መድረክ ሊያመጣ እንደሚገባም ጠቁመዋል። የመድረኩ ተሳታፊ ኢላን መሐመድ ሀገራዊ ምክክሩ የቆዩ ችግሮችን ለመፍታት ወሳኝ በመሆኑ ለስኬታማነቱ ያልተቆጠበ ትብብር እንደሚያደርጉም ተናግራለች። እንደ ኢዜአ ዘገባ ሀገራዊ ምክክሩ በምክክር የጋራ መግባባት መፍጠር ልዩ ታሪካዊ አጋጣሚ መሆኑን ጠቁመው ሁሉም ሊጠቀምበት እንደሚገባም ገልጻለች። በቀጣይ ከዚህ ምክክር በኋላ ደግሞ ዘላቂ የሆነ ሰላም ይመጣል ብለን እናስባለን። እኛ ደግሞ እንደ አካል ጉዳተኞች ዘላቂ የሆነ ሰላም እንፈልጋለን። ስለዚህ እነዚህ ምክክሮቹ በጣም አፕሪሼት የሚደረጉ ናቸው። መጨረሻ ግን እንግዲህ እግዚአብሔር አሳምሮልን የሰላም ጉዳይ በሀገራችን ውስጥ አስተማማኝና ዘላቂ እንዲሆን እንፈልጋለን ማለት ነው። አንድ ከሚያደርጉ ነገሮች ላይ ፎከስ አድርገን ለመጪው ትውልድ ምቹ አገር እንድትሆን ለማድረግ ይሄ ሀገራዊ ምክክር ወሳኝ ነው ብዬ አስባለሁ። ይሄ ውይይት በጣም አስፈላጊ ነው። ሰው ተቀራርበን ማውራት መወያየት አለብን እንድንተዋወቅ እንድንቀራረብና ይሄ መድረክ መዘጋጀቱ በጣም አስፈላጊ ነው። መቀጠል አለበት። ወደ እርቅና ወደፊት የምንራመድበት ስለሆነ ጅማሮ በዚህ ቀጥሎ ወደፊት ደግሞ ሰላማዊ ግቡን የመታ እንዲሆን እንመኛለን።